አብርሽ እንግዲህ ልጄ ዱባይ ላይ ነው የሚወለደው ብሏል ማለት ነው። ከየት አየሽ ከየት ሰማሽ እንዳትሉኝ ቲክቶክ ላይ ነው ያወሩት ማለት ነው። እሱም እነማን ናቸው? በጎች ናቸው ያወሩት። እንደ ያበዛው ይሄ ልጅ በማማቱ ተጋብተው ደግሞ አሁን ደግሞ ድጋሜ ደግሞ ዱባይ ሄዶ መውለድ ማለት እንግዲህ ያው ቅመሞችን ለማለብ ማለት ነው። ማለት ቅመሞች ማለት በጎች ማለት ነው። በጎች የአብርሽ በጎች ማለት ነው። እና እንግዲህ እኔ በነገራችን ላይ ግን አላምናቸውም እነዚህ ሰዎች ማለት ነው። ማርገዝና ለማርገዟን እና ያው እንግዲህ ቶሎ የተጋቡበት ምክንያት ብዙዎች ሲያወሩ ቶሎ በማማቱን በምንም የተጋቡበት ምክንያት ምንድነው? ምናምን ቤተሰብ ምንም ሳይገባበት ካላችሁ እና ቀድማ ስላረገዘች ችሮታ ማለት ነው። ቀድማ ስላረገዘች ሆዷ ሳይገፋ ነው አሉ ቶሎ ብሎ የተጋቡት እና ለዛ ነው በማማቱም የተጋቡት ምናምን እያሉ እያወሩ ነው ማለት ነው። ብዙዎች እውነት በጣም ያሳፈራል። ምክንያቱም ሳይጋቡ ማርገዝ የለባቸውም ነበረ ማለት ነው። በእርግጥ አብረው መሆን ከጀመሩ ቆይተዋል እነሱ ማለት ነው። ነገር ግን አሁን ይሄ የሰሩት ስራ ፈጽሞ ስህተት ነው ብዬ ነው የማስበው። ሰላም ውድ ነው የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። ውድ ቤተሰብ እንዴት ናችሁ? ቅመሞች እንዴት ናችሁ? ሙቀት እንዴት ይዟችኋል? አዎ የአረብ ሀገር ሙቀት እንዴት እያደረጋችሁ ነው? በነገራችን ላይ ሙቀት እየመጣ ስለሆነ ማለት ነው ጥንቃቄ አድርጉ እሺ ምርጦች። አዎ ሙቀት በጣም ከባድ ነው ማለት ነው። የአረብ ሀገር ሙቀትና ማላችኋለሁ። እንግዲህ ዛሬ የመጣሁበት የአብርሽ ልጅ ዱባይ ነው የሚወለደው ማለት ነው። አዎ ያው ጾታውን አላወቅንም፣ ወንዱን ሴቱን አላውቅም፣ ግን ሆዴ ገብቷል እያለች እየመጣ እያየናት ነው። ስለዚህ ወንዱ ጾታው ሴት ይሁን አናውቅም። እንግዲህ ያው ሴት ከሆነ በጎች ናቸው አሉ ክርስትና የሚያነሱት። ክርስትናው ራሱ ዱባይ ሳይሆን አይቀርም በዚህ አይነት ምክንያቱም እንግዲህ ሰርግ ሲሰርግ ምናምን ቀለበት አድርጓል ምናምን ዋው ቀለበት አድርጓል። ነገር ግን ቤተሰብ ያላየው ሰርግ ቱቱቱቱቱ ምንም አያምርም ማለት ነው። ወላይ እሱ ቤተሰብ ወላይ እሷ ቤተሰብ ያላየው ሰርግ ምንም አያምርም። ይቅርታ አድርጉልኝና ማለት ነው። እንደዚህ ስል ደግሞ እናንተ አሽቃባጭ መታችሁ ስደው በኮመንት አልሰማችሁም፣ የምር አልሰማችሁም። ገደል ግቡ ስትፈልጉ ማለት ነው። አሁንም ቤተሰብ ያላየው ሰርግ በቤተሰብ ያልተመረቀ ሰርግ ይሄ ሰርግ አይደለም። ምድረ ውርጋጦች ሁላ ማለት ነው። ምድረ ውርጋጥ ሁለታቸውም ማለት ነው። እሱም ቤተሰቡን ሳያሳይ እሷም ሳያሳይ የሚተጋቡ። ስለዚህ የሰርግ አይደለም ይቅርታ አድርጉልኝና ማለት ነው። እና እንግዲህ ዱባይ ነው የሚወለደው ልጁ። ስለዚህ ተዘጋጁ ማለት ነው። በጎችዬ ተዘጋጁ። ምርጦቼ አዎ በጎችዬ ተዘጋጁ። እና እንደዛ ነው እላችኋለሁ። ዱባይ እንግዲህ የአብርሽ ልጅ ማለት ነው ክርስትና የምታነሱ ሴት ከሆነ እንግዲህ እሷ ሴት ቢሆንልኝ እኔ ደስ ይለኛል ምናምን እያለች ገለመል እያለች ነበረ። እሱ ደግሞ አይ ችግር የለውም ሁለቱም ችግር የለውም ብሏል። እንግዲህ ሴት ከሆነ በጎች ናቸው የሚያነሱት ማለት ነው። አዎ የዱባይ በጎች ናቸው የሚያነሱት። ስለዚህ እንደዚህ ነው ያለው ነገር እላችኋለሁ። ስልና ያውም ይሄ ነው። ሌላ ምንም የምላችሁ ነገር የለም። እንግዲህ እርግዝናው እውነት ይሁን ውሸት አላውቅም። ግን እነሱ እኮ አንድ እውነት አያወሩም። ይሄን ታውቃላችሁ። ኦልሬዲ ራሱ ዱባይ ላይ ሄደው ራሱ እንትን ያደረጉት ራሱ ይሄ አይሚን ሰርግ ያደረጉት ይሄ ምንድነው? ውሸት ነው ማስታወቂያ ነው ምናምን እያሉ ብዙዎች እያወሩ ነበር ማለት ነው። አላውቅም፣ ይሄንም አላውቅም ቅመሞችዬ ማለት ነው። እንግዲህ ለማስታወቂያ ለብር ብለው ይሁን ለምን ይሁን አላውቅም። ለማንኛውም ቅመሞች እንግዲህ በጉ ሲወለድ ተዘጋጁ ተብለው ቲክቶክ በጣም ብዙ ኮመንት እያየሁኝ ነበር። በጎች ተዘጋጁ እንግዲህ ልጁን ለማሳደግ ምናምን እያሉ ከዛ እኩሉ ደግሞ አይ እነዚህ በጎች ሳይሆን በግ እኮ ጥቅም አለው። አሁን እኮ በግ ስንት ብር እንደሆነ ታውቃላችሁ? እነዚህ የጋማ ቀንድ ነው የጋማ ከብቶች የሚባሉ ምናምን እያሉ እየኮመንት ምንድነው ግን የጋማ ከብት ሲባል እሰማለሁ። እኔ ግን አላውቅም። የጋማ ከብት ማለት ምንድነው? ማሮች ንገሩኝ እስኪ። እና ይሄ ነው እላችኋለሁ። የጋማ ከብት እየተባላችሁ ከምትሰደቡ ሞት ይሻላችኋል እናንተ ማለት ነው። የሰው ሽንት ቤት እያጠባችሁ ቱቱቱቱ ከሰው ኩሽና ሳትወጡ ግርም ትሉኛላችሁ። አብዛኛው እኮ ከመዳም ኩሽና ያላችሁ እኮ ጅሎች እኮ ናችሁ። ጅላጅሎች ጅላንፎዎች ማለት ነው። ለሱ በሚሊዮን ለሚከፈለው ስታሽቃብጡ ስታሸረግዱ እኔ ከእናንተ ጋር አረብ ሀገር ሴት ተብዬ መሰደቤ ቆጭቶኛል ማለት እና ደግሞ የምር ኮመንት የሰደበኝን ሰው ኮመንቱን አውጥቼ ስድብ ነው ማደረጋችሁ እናንተ ቅማላሞች ማለት ነው። የምትሳደቡ ሰዎች ሩታና አብርሽ ተነኩ እያላችሁ የምትግማሙ ሰዎች አላችሁ ማለት ነው። እና ገደል ግቡ ማለት ነው። እነሱ ለምን ተነኩብን ለምን ምናምን የምትሉ በጎች ማለት ነው። ገደል ግብት ማለት ትችላላችሁ። ተዘቅዘቁ ስትፈልጉ። አዎ
እና እውነተኛ ነገር ነው እንትን ያለ። ስለዚህ እነዚህ ልጆች ቤተሰብ እያላቸው አዲስ አበባን ያህል ቡታጅራን ያህል ቤተሰብ እያላቸው ዱባይ ላይ መጥተው መሞሸር ያሳፍራል። ለእነዚያውም በማማቱ እዛ ባሻገር ደግሞ የቅመሞች ናቸው በጎች ማለት ይቅርታ፣ በጎች ናቸው የተሳተፉበት። በጎች ደግሞ እንደምታውቁት የሰው ሽንት ቤት እያጠቡ ነው ምናምን፣ ለራሳቸው ጥሩ ልብስ የላቸውም። ዩኒፎርም እየለበሱ አሽቃብጠው ስለሄዱ ለዛ ነውና ይሄ ነው የምላችሁ። ሰላማችሁ ይብዛ። አህለን ወሰህለን። ሰብስክራይብ አድርጉ፣ ቤተሰቡን ላይክ አድርጉ እናንተ